ምናልባት ሲምባ በህይወት ቢኖርስ? ምን አሁንስ አንቺ ለይቶልሻል። ቆይ ይሄ ቪዲዮ ከየት አገኘው? ያቺ አምራነች አይደለ? የልጅሽን አባት የገደልሽው አንቺ ነሽ? ቀብራችሁታል ወይስ አልቀበራችሁም? ዳግም ለምን አትሰማኝም? የቀበርነው አባትን አይደለም። ማንን ነው? ማንስ ቢሆን ያንተ አባት ካልሆነ አንተ ምን አስጨነቀ? ያ ሰው በምንም ምክንያት አባቴ ላይሆን አይችልም እያልኩሽ። በአንድ ወቅት ለይኩን የመኪና አደጋ ሰው ላይ አድርሶ ነበር። እናም የገጨው ሰው ምን ማድረግ እንዳለበት ግራ ሲገባው እኔ ጋር ደወለልኝ። ሊሆን አይችልም ሰምኛለሽ፣ ሊሆን አይችልም። እሺ እመነኝ እኔ ልጅ፣ እኔ ምንም እየዋሸሁ አይደለም። ከዛ ለይኩን ሰውየውን የገጨበት ቦታ ጭር ያለ ስለነበር አፋፍሰን ጫካው ወስደን ቀበርነው። አለቀ። በዚህ ፈጠራ ወሪሽ እኔን ለማሳመስ ሞክሪ። ትንሽ እንኳን አታፍሪኝ? የዛ ቪዲዮ ባክአፕ እንደሌላት እኮ በጣም እርግጠኛ ነበርኩኝ እኮ። እቺ ውሻ አታላናለች ማለት ነው። ለዳግም አንቺ ነሽ አለ ቪዲዮ የሰጠሽው? ለፖሊስም ያልሰጠሁት እኔ ሆኜ ነው። በጣም ይዋኩ ነኝ። አንቺ ባለጌ ነውረኛ። ዝኑዬ በቃ ለምን ገለሽኝ አትገላገይ? ለምን እኔም አልገላገልም? እመኚኝ አምራን፣ በቁምሽ ከዚህ በላይ እንድትሰቃይ ነው ማደርግሽ። ይገርማል። አሁንም እንዳሸነፍሽ ነው አይደል የሚሰማሽ? ዝናሽ መቼም እንደማትሸነፍ አሳምረሽ ታውቂያለሽ። በነገራችን ላይ በመጨረሻ እኔ ማሸነፍያለሁ እኮ አንቺ። አዎ እኔ ጎዳና ተዳዳሪዋ። ያን ፋይል በመጨረሻው ፖሊስ ጋር ገብቷል። ይሄንንማ በፍጹም አታደርጊው። ለዚህ ተጠያቂው የገዛ ልጅሽ ነው። ክብሬን የሚነካ ስድብ ይሰድብኝ። ምን አልሽ አንቺ? ታውቂ አንቺ እንገልዛረ ወደ ቤት ሄደሽ ከባልሽ ጋር በካቴና ተታስረ ይሻልሽ። የሱ ቤተሰብ ጨዋ፣ የኔ ቤተሰብ ደግሞ ባለጌ አለመሆኑን ልጅሽ መረዳት አለበት። ያንን ደግሞ አሁን ይረዳ። ወይዘሮ ዝናሽ ሰንበቶ የሚባል ግለሰብ በመግደል ወንጀል ተጠርጥረዋል። ወንጀሉን ለመፈጸማቸው ይኸውልህ ማስረጃ ደርሶናል። ይሄ ነገር እንዴት እንደተፈጠረ ባይታወቅም ግን ደግሞ ሰንበቶ የዳግም አባት በህይወት አለ። በስተመጨረሻም ከተደበቀበት ወይ ደግሞ ካለበት ቦታ ብቅ ብሏል ማለት ነው። እዛ ጋር ፖሊሶቹ አምራን ቪዲዮውን ስለሰጠቻቸው ለይኩንና ዝናሽ የሆነ አስክሬን ጫካ ውስጥ ሲቀብሩ የሚያሳየውን ቪዲዮ ስትሰጣቸው እዚህ ጋር ደግሞ ሰው በመግደል ወንጀል በሚለው ለይኩንና ዝናሽን አስሮ ይዟቸው ሊሄዱ ሲሉ ሰንበቶ እዛ ጋር ብቅ ብሏል ማለት ነው። የሰንበቶ መምጣት የሰንበቶ በህይወት መኖር እዚህ ጋር ለይኩንና ዝናሽን ነፃ ያወጣቸዋል የሚለውን ነገር ስናይ አሁንም ለይኩንና ዝናሽ እስር ቤት እንደሚገቡ ግልጽ ነው ማለት ነው። ዝናሽ እዛ ጋር አንድ የተናገረችው ነገር አለ። የሰንበቶን አስክሬን ሳይሆን ለይኩን በመኪና አንድ የገጨው ሰው ነበረ። ያ ሰው ደግሞ ህይወቱ ሲያልፍ ጫካ ወስደን ቀብረናል ብላለችና ያ የቀበራችሁት ሰው ማን ነው? ለዛ ሰው ደግሞ ተጠያቂ ትሆናላችሁ። ሰንበቶን ባትገሉት ራሱ የሌላ ሰው ህይወት ደግሞ አጥፍታችኋል። እናንተ አስክሬን መቅበራችሁ የሚያሳይ ቪዲዮ አለና ለዚህ ደግሞ ማንን እንደቀበራችሁና ማንን ገላችሁ ይሄን ወንጀል ስትደብቁ እንደነበረ መናገር አለባችሁ በሚለው እነሱ እስር ቤት እንደሚገቡ ግልጽ ነው ማለት ነው። ፖሊሶቹም እዛ ጋር ሁለቱ በምሽት የሆነ ቦታ ቆፍሮ ሲቀብሩና ከዛ ቦታ ደግሞ እነሱ ከቀበሩት ቦታ ተቆፍሮ ሲታይ የሰው አስክሬን ተገኝቷልና ይሄ አስክሬን ማን ነው የሚለው ጥያቄ ቀጣይ ለይኩንና ዝናሽ መጠየቃቸው አይቀርም ማለት ነው። በእርግጥ እዚህ ጋር ያሉ ሰዎች እንዳለ ሁሉም ደንግጧል። በተለይ ለይኩንና ዝናሽ በጣም ደንግጧል ማለት ነው። ያኔ ከሰንበቶ ጋር ሲታገሉ ለይኩን ሰንበቶ ላይ ተኩሶ ሰንበቶ እዛ ጋር ህይወቱ እንዳለፈና ይሄ አሁን ይዟቸው ሊሄድ የነበረው ፖሊስ ደግሞ በዛ አካባቢ ስለነበረ የቶክስ ድምፅ ሰምቶ የእነሱን ቤት መጥቶ ሲያንኳኳ እነሱ አስክሬኑን ጎትቶ ወደ ውስጥ አስገብቶ ነበር። ምናልባት ፖሊሱ ወደ ውስጥ ከገባ አስክሬኑ ፊት ለፊት እንዳያገኙ በሚል ማለት ነው። ከዛም በኋላ ያደረጉት ታችኛው ደረጃ ላይ እቃ የሚያስቀምጡት ክፍል አለና የሰንበቶን አስክሬን እዛ ወስዶ በነጭ ጨርቅ ጠቅልሎ አስቀምጦ ነበር። ማታ ላይ ሰዎች ሁሉ ከተኙ በኋላ ያንን አስክሬን መኪና ውስጥ አድርጎ ይዞ ሄዶ መቅበር የሚለውን ነገር ከዝናሽ ጋር ከተማከሩበት በኋላ ማለት ነው እነሱም ያደረጉት ያንን ነገር ነው። እዛ ጋር የሰንበቶን አስክሬን በጨርቅ ጠቅልለን ከዛም በኋላ ማታ እንቀብራለን ብሎ እንዳሰቡትና እንዳደረጉት ያንን የጠቀለሉትን አስክሬን መኪና ውስጥ አድርጎ ጫካ ወስዶ ቀብሯል። እና እንዴት ነው እዚህ ጋር ሰንበቶ በህይወት ተርፎ የወጣ
የወጣው የሚለውን ነገር ስናይ ምናልባት እነሱ የሰንበቶን አስክሬን በጨርቅ ጠቅልሎ ከወጡ በኋላ ሰንበቶ ከዛ ውስጥ አገግሞ ወይ ደግሞ ህይወቱ ተመልሳለት ከዛ ውስጥ ወጥቶ ይሆን? እሺ እሱ ወጥቶ ሄዷል ከተባለ የተገኘው አስክሬን የማን ነው? ምናልባት ሰንበቶ ደግሞ የሌላ ሰው አስክሬን ገሎ እዛ ውስጥ አድርጎ አስቀምጦላቸው ነው ወይስ ምንድን ነው የሚለው እዚህ ጋር በጣም ብዙ መልስ የሚፈልጉ ጥያቄዎች አሉ ማለት ነው። ያንን ጥያቄ ደግሞ የምናገኘው ምናልባት ከዝናሽ ወይ ደግሞ ከለይኩን ነው። ምናልባት ግን ልንጠራጠር የምንችለው ለይኩን ዝናሽን የሆነ ነገር ደብቋት ይሆን? እዚህ ጋር ሰንበቶ ህይወቱ እንዳለፈ ዝናሽ እንድታውቅ አድርጎ ከዛም በኋላ ለይኩን የሌላ ሰው አስክሬን እዛ ውስጥ አደረገ ወይስ ምንድን ነው የሚለው ነገር እስካሁን ምንም መልስ ሊገኝለት ያልቻለ ነገር ነው ማለት ነው። በእርግጥ እነሱ እርግጠኛ ሆኖ እዛ ጋር የሆነ አስክሬን በጨርቅ ይዞ ሄዷል። ያ አስክሬን የማን ነው የሚለውን ነገር እስካሁን አላወቅንም ማለት ነው። ሌላው በጣም ደስ የሚለው ነገር ዳግም አባቱን ማግኘቱ በጣም ደስ የሚል ነገር ነው። ለብዙ ጊዜያት አባቱን ሲፈልግ ነበር። እናም ደግሞ ኑሐሚን ራሱ አፍቅሮ እሷን ለማግኘት ሲፈልግ እሷም አልሆነችለትምና እኔ ባንዴ ሁለት ነገር ማጣት አልችልም፣ አባቴንም አንቺንም ማጣት አልችልም ብሎ በጣም ቅስሙ ተሰብሮ ነበርና እዛ ጋር የኑሐሚን ፍቅር ባይሳካለት ራሱ አባቱን ደግሞ መልሶ ማግኘቱ በጣም ደስ የሚል ነገር ነው ማለት ነው። በእርግጥ እሱ እዛ ቪዲዮ ላይ ያየው ነገር አምራን ያሳየችው ነገር አባቴን ነው ገለው የቀበሩት በሚለው አሁን ላይ ቤተሰቡ ላይ ተቀይሯል። አምራን ትክክል ነች። እናንተ ሁላችሁም ትጠሉኛላችሁ፣ እኔ ላይ ተቀይራችኋል፣ ሁላችሁም ጀርባችሁን ሰጥታችሁኝ ነበር። አባቴን ስፈልግ አንድም ሰው ከኔ ጋር አባቴን የፈለገ ሰው የለም በሚለው አሁን ላይ በጣም አዝኖ ቅስሙ ተሰብሮ ነበር። በእርግጥ ቢያዝንም ያንን ቪዲዮ ግን ለፖሊሶች አልሰጠም ነበር። ይሄንን ነገር ያደረገችው አምራን ነች። ዳግም እዛ ጋር ይሄንን እርምጃ ባይወስድ ራሱ እሷ ደግሞ ቀሪ ቪዲዮ እጇ ላይ ነበራትና ያንን ነገር ወስዳ ለፖሊሶች ሰጥታ ፖሊሶች በዛ ቪዲዮ አማካኝነት ነው አሁን ላይ መጥቶ ለይኩንና ዝናሽን የያዙ ማለት ነው። አምራን ደግሞ ለምንድነው ይሄንን ነገር ያደረገችው? ለምንድነው ቀሪ እጇ ላይ የነበረውን ቪዲዮ ለዳግም ከሰጠች በኋላ የቀረውን ለፖሊሶች የሰጠች የሚለውን ነገር ስናይ ናሆም እዛ ጋር እየተናገራት ነገር ነው። ናሆም በአስተዳደጓ እሷ ባሳለፈችው ህይወት እዛ ጋር ሞራላውን የሚነካ ቅስሟን የሚሰብር ነገር ተናግሮታል ማለት ነው። አምራን ደግሞ በጣም ነው ያዘነችው። ከዚህ በፊት አባቷ የገዛ አባቷ እሷንና እናቷን ምን ያህል ሲያሰቃያት እንደነበረና ከጊዜ በኋላ ደግሞ እናቷ ህይወቷ ሲያልፍ እሷ ጎዳና ላይ ወጥታ እንዳደገች ያንን ሁሉ ነገር ስትነግሮ ናሆም ደግሞ በሌላ ጊዜ በዛ ነገር እሷን ሰድቧታል ወይ ደግሞ ሞራሏን የሚነካ ቃል ተናግሯታልና ለዛ ነገር ልትበቀለው ነው። ዝናሽንም የነገረቻት ይሄ ነው። ልጅሽ እኔን ለተናገረኝ ሞራሌን ለሚነካ ለተናገረኝ ቃል ይሄ መቀጣጫው ነው በሚለው እዛ ጋር ያንን ቪዲዮ ለፖሊሶች እንደሰጠች ተናግራለች ማለት ነው። በእርግጥ ዝናሽም ዝታባታለች። እድሜ ልክሽን እንደዚሁ እንዳበድሽ ሳትሞቺ በህይወት እንዳለሽ እንድትሰቃይ አደርግሻለሁ ብላታለችና እንዴት አድርጋ ደግሞ አምራንን እንደምታሰቃይ ባይታወቅም ግን እዚህ ጋር አምራን ያቅሟን እነሱን አስደንግጣለች ማለት ነው። ግን ደግሞ ሰንበቶ ስለመጣ ብቻ እዛ ጋር ለይኩንና ዝናሽ ወደ ቤታቸው አይመለሱም። ቀጣይ የነሱ እጣ ፋንታ እስር ቤት ነው የሚሆነው ማለት ነው። ሰንበቶን ካልገደላችሁት፣ ሰንበቶን ካልቀበራችሁት እዛ ጋር የቀበራችሁት አስክሬን የማን ነው? ማንንስ ነው ገላችሁ ደብቃችሁ በምሽት ተሸፋፍናችሁ ስትቀብሩ የነበረው በሚለው ቀጣይ ለነሱ የሚቀርበው ጥያቄ ስለሆነ እነሱ እጣ ፋንታቸው እስር ቤት እንደሚሆን ግልጽ ነው ማለት ነው። በእርግጥ አሁን ላይ ናሆም ዳግምን ደጋግሞ ሲለምኑ የነበረው አሁን ላይ እናትና አባቴ ከታሰሩ እስር ቤት ከገቡ ኤሚ ምንድን ነው የምትሆነው? ኤሚ አሁን ላይ ትኩረት የምትፈልግ ልጅ ነች። በጣም ታማለች። ሕክምና ማግኘት ያለባት ሆና እዚህ ጋር ደግሞ እናትና አባታችን ከታሰሩ እሷን እንዴት ነው የምናደርገው በሚለው ነገር ዳግምን ደጋግሞ ሲለምኖ ነበር። ግን ደግሞ ያ ነገር የሚቀርለት አይደለም ማለት ነው። አሁን ላይ ለይኩንና ዝናሽ እስር ቤት ይገባሉ። ከዛም በኋላ ኤሚን ያው ኤርሚያስ እዛ ጋር እንደተናገረ ከሁላችሁም ሰው በላይ እኔ አሁን ከኤሚ ጎን መሆን በጣም አስፈልጋታለሁ የሚለውን ነገር ተናግሯል። ከዶክተሩም ጋር ያለውን ነገር አውርቷል እዛ ጋር ማለት ነው። እኔ ጽንሱን እንድታቋርጥ ይሄንን ነገር እሺ እንድትል አሳምናታለሁ ብሏልና ኤርሚያስ እንዴት አድርጎ እንደሚያሳምናት ባይታወቅም ግን ደግሞ ኤሚ እሱን እንደምትሰማ ግልጽ ነው ማለት ነው። በመጀመሪያ ደረጃ ይሄንን ነገር ባትቀበለውም ግን ደግሞ የሷ ህይወት መቅደም አለበት። እሷ እዛ ጋር እንዳወራችው ልጄን ወልጄ ከዛም በኋላ ሕክምናውን አገኛለሁ እንደምትለው በሽታው ወይ ደግሞ ህመሙ ለዛ ጊዜ የማያደርስ በመሆኑ እዚህ ጋር ጽንስ ማቋረጥ የሚለው ነገር ግድ ስለሆነ ኤርሚያስ ይሄንን ነገር እንዲያሳምናት አሳይመንት ተሰጥቶታል
ተገኝቷል ማለት ነው። እናም ደግሞ እሱም የራሱን ናሙና ሰጥቷል። ምናልባትም የሱ ቦን ማሮ ከሷ ጋር ከተመሳሰለ ማለት ነው። ሌላ ደግሞ ኤርሚያስ እዛ ጋር ለኤሚ ይሆናል ብዬ የማስበው ቦን ማሮ አለ ደሟ ከኤሚ ጋር የሚመሳሰል ብሎ የሆነ ሰው ለኑሐሚን ሊነግራት ብሎ ነበር። ያንን ሰው ስሙን ባትሰሚ ይሻላል ያላት ማለት ነው። ያ ሰው ደግሞ ማን ነው የሚሆነው ብለን ስናስብ አምራን ነች የምትሆነው። ኤርሚያስም ለዛ ነው እዛ ጋር ኑሐሚንን የማትጠብቂው ወይ ደግሞ ልትገምቺ የማትችው ሰው ነው ስሙን ባትሰሚ ይሻልሻል ብሏታልና አምራን አሁን ላይ ከቤተሰቡ ጋር እንደዚህ ጠላት ሆና እዚህ ጋር ደግሞ የአምራን ቦማሮ ብቻ የኤሚን ህይወት ያድናል ቢባል በዚህ ነገር ደግሞ ቤተሰቡ ላይ እንደምትጫወት ወይ ደግሞ የምትፈልገውን ነገር ከዚህ በፊት በተደጋጋሚ ዝናሽን አድርጊልኝ ብላ ስትጠይቃት የነበረውን ነገር ባንቺ ስም ያለውን የአክሲዮን ድርሻ ስጪኝ የሚለውን ነገር ያን ነገር እንደምትጠይቅ ግልጽ ነው ማለት ነው። አሁን ላይ ከነሱ ጋር ጠላት ሆና እነሱም ይሄን ነገር እንዴት አድርጎ እንደሚጠይቋት ባይታወቅም ምናልባትም ይሄን ጥያቄ ለአምራን ሊያቀርብላት የሚችለው ኤርሚያስ ብቻ ነው ማለት ነው። አሁን ላይ እሷ ከኤርሚያስ ጋር ብቻ ነች ሰላም። በእርግጥ ከዳግም ጋር ተገናኝታም በሰላም አውርታለች ስለ አባቱ ልትነግረው። ዳግም ደግሞ ይሄን ነገር ሊያናግራት ወይ ደግሞ ሊያሳምናት አይችልም። ይሄን ነገር የሚያደርገው አምራንን እዛ ጋር ሊያሳምናት የሚችለው ኤርሚያስ ብቻ ነው ማለት ነው። ኤሚን በእርግጥ ኤርሚያስን ትንሽ ብታስቸግረው ልጃችንን አልገልም ብትለውም በስተመጨረሻ ኤርሚያስ እንደሚያሳምናት ግልጽ ነው ማለት ነው። ኤርሚያስ አሁን ላይ በጣም ተቀይሯል። ከዚህ በፊት ያጠፋው ነገር ያደረገው ነገር ብዙ ሰዎችን ሲበድል የነበረው ነገር በጣም ጸጽቶታል። አሁን ላይ ወደ ድሮ ማንነቱ ወደ መልካም ሰው መሆን እየተቀየረ ነው። ይሄ ነገር ደግሞ ኑሐሚንን ግራ ገብቶታል። ምናልባት ሌላ እቅድ ሊኖር ይችላል በሚለው ማለት ነው።